الحمد لله رب العالمين والصلاة والسلام على سيدنا محمد أشرف المرسلين وعلى آله وصحابته أجمعين. اللهم لا سهل إلا ما جعلته سهلا وأنت يا حي يا قيوم تجعل الحزن إذا شئت سهلا سهل لنا أمورنا يا رب العالمين. اللهم ارزقنا الإخلاص في القول والنية والعمل لله تعالى. ይሄን አሁን የምናገረውን ነገር ፋህም ማድረጋችን ያለውን ነገር በአጠቃላይ የሚነሱ ውዥንብሮችን በጠቅላላ በምን መልኩ ማስተናገድ እንዳለብን እንድንረዳ ያደርገናል። ስለዚህ ሁላችሁም ተርኪዝ አድርጋችሁ ተከታተሉ፣ ትኩረት ሰጣችሁ ማለት ነው። طيب ሁላችንም እንደምናውቀው ዲን አልኢስላም በሰይዱና ሙሐመድ አለይሂ ሰላቱ ወሰላም የተጀመረ አይደለም። طيب ያኔ አንዳንድ ትምህርት ቤት ላይ እንደሚያስተምሩት የእስልምና ሃይማኖት መስራች ነብዩ ሙሐመድ ናቸው እያሉ ያስተምራሉ አይደለም? ይሄ ትልቅ ኤክስ ነው እኛ ጋር ማለት ነው። መሰረት የለውም። ሲጀመር የኛን እምነት ማን ስበኩልናላቸው እዛ ካስተላለፉ ወይ በትክክለኛው እኛ በምናስተምረው በትክክለኛው አስተምሮ ማስተላለፍ ነው። ካልሆነ ግን የሌለ ነገር በእኛ ላይ ነው። እንዳው ለኛ ሳይሆን እየተናገሩልን ያለው እዛ ሲያሰፍሩት በዚህ መልኩ በእኛ ላይ ነው እየተናገሩ ያሉት። ስለዚህ ይሄ አስተሳሰብ መጀመሪያ ወንድሞቻችን እህቶቻችን ሲማሩ አብረው ጭንቅላታቸው ላይ ይዘውት እንዳይሄዱ ማስታወስ ያስፈልጋል። መሰረቱ ከባድ ስለሆነ ማለት ነው። ምክንያቱም ነብዩ አለይሂ ሰላቱ ወሰላም የእስልምና መስራች ናቸው ማለት ከዛ በፊት የነበሩት ነቢያት በጠቅላላ ሙስሊሞች አይደሉም ማለት ስለሆነ ማለት ሲጀመር ነው ሲያስተምሩ ሰይዱና ዒሳን የክርስትና እምነት መስራች ነው የሚያደርጓቸው አይደለም? ሰይዱና ሙሳን የአይሁድ እምነት መስራች ነው የሚያደርጓቸው። ስለዚህ ይሄ ነገር በደንብ ማስተማር የሚፈልግ ነገር ነው። እስልምና ግን ሐታ በሰይዱና አደም የተጀመረ አይደለም። ከሰው ዘር ብለን ካልቀየር ነው በቀር ማለት ነው። ከሰው ልጅ አንፃር ናም ሰይዱና አደም የመጀመሪያው ናቸው። ነገር ግን መላእክቶቹ ከሳቸው በፊት የነበሩት ከሰይዱና አደም በፊት የነበሩት መላእክቶች ሙስሊሞች ናቸው አይደለም? ሙስሊሞች ናቸው። ወይ ይህ እስልምና ከሰው ዘር ከተመለከትነው ከሰይዱና አደም አለይሂ ሰላም ጀምሮ እየተላለፈ በተዋረድ መጀመሪያ ላይ ሽርክ የሚባል ነገር አልነበረም። ሰይዱና ኑህ አለይሂ ሰላም ከመላካቸው በፊት ቀደም ብሎ ሰይዱና ኢድሪስ ካለፉ በኋላ ሽርክ የተከሰተው ያኔ ነው። ከዛ በፊት የነበሩት በጠቅላላ ሙስሊሞች ነበሩ። ያኒ በሰይዱና አደም፣ በሰይዱና ሺት፣ በሰይዱና ኢድሪስ ክፍረት የሚባል ነገር ሽርክ የሚባል ነገር አልነበረም በመሰረቱ። ከዚያ በኋላ ነው የተከሰተው። ሰይዱና ኑህ አለይሂ ሰላም ለመጀመሪያ ጊዜ ሽርክ ተከስቶ ከዛ ሽርክ ሊያስጠነቅቁ የመጡት ነብይ ናቸው የምንለው ለዛ ነው። ከዛ በፊት ስላልተከሰተ ማለት ነው። ሰይዱና ኑህ አለይሂ ሰላም ሽርክ ተከስቶ ሊያስጠነቅቁ መጡ። ከዚያም በኋላ እንግዲህ እነሱ አልቀበል ሲሉ በማዕበል እስከ መጥፋት ደረጃ ቅድም እንደጠቀስነው ማለት ነው። ከዚያም በኋላ እንግዲህ በሳቸው ልጆች ተራብቶ በዘራቸው ወጣው እንግዲህ እነ ሰይዱና ኢብራሂም በሳቸው አቡል አንቢያ ይባላሉ። በሳቸው ዘር የመጡ ነቢያት በጣም በርካታ ስለሆኑ እነሱም ትክክለኛውን ዲን ሁሉም እነዚህ ነቢያት በአጠቃላይ ሲያስተላልፉት የነበረው ትክክለኛውን ዲን ነበር። ሰይዱና ሙሳ አለይሂ ሰላም መጥተው ትክክለኛውን እምነት እስልምና ሲያስተምሩ ነበር። ከዚያ በኋላ እርሳቸው በህይወት እያሉ በተወሰነ መልኩ ካለፉ በኋላ የበለጠ ሰፍቶ በስመ ይሁዳነት ራሳቸው ነብዩ አለይሂ ሰላቱ ወሰላም እንደነገሩ ሁሉም እኔ ሰይዱና ሙሳ ተከታይ ነኝ ነው የሚለው። ተማም ሁሉም ግን ወደ ስንት ተከፋፈሉ? ወደ 71
افترقت اليهود 71 فرقة እንዳሉት ነብዩ አለይሂ ሰላቱ ወሰለም ሁሉም ምንድነው የሚለው የሰይዱና ሙሳ ተከታይ ነን የሚለው ወይ አሁን ያሉት ራሱ እኮ እንከተላለን ነው የሚሉት አይደለም እንዴ ነገር ግን ትክክለኛውን የሰይዱና ሙሳ አለይሂ ሰላም መስመር ስለለቀቁ መቼም እነዚህን ያሉትን አሁን ሙስሊሞች እንላቸዋለን እንዴ መልሱልኝ አንላቸዋለን አንላቸው ይሄን በደንብ አስመሩበት የምፈልገው ነጥብ ስለሆነ ማለት ነው ሰይዱና ዒሳ አለይሂ ሰላም ከዛ በኋላ መጡ በመካከላቸው አሉ ሌሎች ነቢያት ሰይዱና ዒሳም በተመሳሳይ ትክክለኛውን እስልምና ነው ሲያስተምሩ የነበረው ኢንጂል አስልዩን ከተመለከትን መጀመሪያ የተወረደው ሙሉ በሙሉ ተውሂድ ያለበት ተማም አላህን በብቸኝነት ማምለክ ፍጥረታትን አይመስልም የሚለው ሁሉም ያለበት ነው ከአላህ ውጭ ማንንም እንዳትገዙ ሰይዱና ዒሳ እኔን አምልኩ ያሉበት ምንም ነገር የለም ከዚያ በኋላ ግን እርሳቸው ካለፉ በኋላ ከተወሰነ ጊዜ በኋላ ኺላፍ ተከሰተና አሁንም በክርስትና ስም የተለያዩ የሰይዱና ዒሳ ተከታይንን በሚል ስም حتى በርከት ያለ ጀማዓ ተከሰተ ነብዩ አለይሂ ሰላቱ ወሰለም ምን ሲሉ በገለጹት መሰረት وافترقت النصارى على 72 فرقة 72 ሁሉም ራሱን ወደ ሰይዱና ዒሳ ያስጠጋ የእርሳቸው ተከታይ ነኝ እያለ ሁሉም 72 ተከፋፈሉ አሁንም እነዚህ የተከፋፈሉትን ግንኛ የሰይዱና ዒሳ አለይሂ ሰላምን እምነት ስላልጠበቁ እርሳቸው ካስተማሩት ያፈነገጡ ናቸው ብለን ሙስሊሞች አይደሉም ካፊሮች ናቸው እንላቸዋለን አይደለም እንዴ አይ ወደ ሰይዱና ሙሐመድ አለይሂ ሰላቱ ወሰለም ኡማህም ስንመጣ ልክ እንደ ሌሎች ነቢያት ተወዳጁ ነብይ አለይሂ ሰላቱ ወሰለም ፍንትው አድርገው ትክክለኛውን ተውሂድ ትክክለኛውን እምነት አስተምረው ነው የሄዱት ምንም በማያሻማ መልኩ በማያወዛግብ መልኩ አስተምረው ሄደው تركتكم على المحجة البيضاء الله أكبر ነብዩ አለይሂ ሰላቱ ወሰለም ምን አሉ ፍንትው ያለው ላላ መንገድ ላይ ነው ትቻችሁ የርኩት በይዳ ነጭ ሆነ አላሁ የረሱሉ አለይሂ ሰላቱ ወሰለም መንገዳቸው ሸሪዓቸው ንጽት ያለ ነው ከደር የለበትም አደፍራሽ ነገር የለበትም በፍጹም ትንሽ እንኳን ነጥብ የሆነች ጉድፍ ልታወጣለት አትችልም አንዲትም ነገር على المحجة البيضاء ቀጠሉና ምንድነው ያሉት ليلها كنهارها الله أكبر حتى ሌሊቱ እንኳን እንደቀኑ ነው አሉ አጂብ ነው አይደለም እንዴ በሌሊት እኮ ለማየት ትቸገራለህ ላ የኔ መንገድ ሌሊቱ ራሱ እንደቀን ነው ፍንትው ያለ አውላላ መንገድ ነው ጥያቸው ይርኩት ወይ ያን ፍንትው ያለ መንገድ ሰሃባዎቹ ተረከቡ ያን የተረከቡትን ለታቢዒዎች አስተላለፉ ሰሃባዎች በነበሩበት ጊዜ ግን አሁንም ንጹህ መንገድ ነጩ መንገድ ጠብቀው እነሱ ያስተላለፉት ነበር ከዚያ በኋላ ግን ጭንቅላቴን እጠቀማለሁ ብሎ ወይም ደግሞ የኔ አቅል ከሰሃባ ይበልጣል ብሎ አንዳንዱ አስቦ መስመር የለቀቀ ነበር ኸዋሪጆችን ከተመለከትን ከሰይዱና አሊ ጀማዓ ያፈነገጡ ናቸው እኮ አይደለም እንዴ هكذا ማስረጃ ምንድነው ያመጡት قال الله إن الحكم إلا لله የቁርአን አንቀጽ አምጥተው ሰይዱና አሊን ጀጅ ሊያደርጉ ሞከሩ እሳቸውን ልክ የቁርአን ተከታይ እንዳልሆኑ አድርገው ለማሳየት ማለት ነው ቁርአን የተከሱት ሰይዱና አሊ ረዲየላሁ ዐንሁ ምንድን ነበር ያላቸው ከሊመቱ ሐቅ ኡሪደ ቢሃ ባጢላ እናንተ የተከሳችሁት ከሊመቱ ሐቅ ነው ቁርአን ሐሰት የለበት ሐቅ ነው እናንተ የተከሳችሁት አንቀጽ ያመጣችሁበት ቦታ ግን የፈለጋችሁበት ቦታ ግን ትክክል ባጢል ውድቅ ነው እዚህ ጋር ትልቅ እንድትይዙልኝ ፈልገው ነገር አለ እንዲሁ ዝም ብለው
ቃለ አላህ ስለተባለ ብቻ ሐቅ ነው ማለት ወይም ደግሞ ያን የጠቀሰበት መንገድ ሳይታይ ትክክል ነው ማለት አይደለም። እዚህ ጋር ገና ጀመረላችሁ። እንግዲህ ኸዋሪጆቹ ሰይዱና አልይን አንዳንዶቹ እስከ ማስከፈት ደረጃ ደርሰዋል። እስከ ማስከፈት ደረጃ ሲደርሱ ማስረጃችን ብለው የተነሱት ቃለ አላህ ብለው። አሁንም ግን ትክክለኛ ሷሐባዎቹ ትክክለኞቹ እነዛ ሷሐባዎች ግን ያችኑ ያስያዟቸውን ነብዩ አለይሂ ሰላቱ ወሰላም ያስያዟቸውን መንገድ ቀጥ አድርገው ይዘው ነበር፣ እያስተላለፉ ነበር። እነዚህ ኸዋሪጆች ከዚህ ከአውላላው መንገድ ዘንበል ሲሉ አብረው አላዘነበሉ። እቺው ፍንቱ ያለችውን መንገድ ይዘው የሚሄዱ ነበሩ። ያፈነገጠው አፈነገጠ፣